بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد إن شاء الله عز وجل زاري مننا سودمو يو تلانتنا ودا يتملكتنا باب الخوف من الشرك كشرك مفرات እንዳለብን الشرك من ያክል አደገኛ እንደሆነ በጣም ከባድ ወንጀል መሆኑን ተረድተን ሽርክን መጠንቀቅ እንዳለብን ሽርክን አርቀን ልንፈራው የሚገባ የሆነ በጣም አደገኛ የሆነ ወንጀል እንደሆነ في الدنيا والآخرة ከሰረት ላይ የሚጥለን የሚያወድመን የሆነ ወንጀል መሆኑን መረዳት እንዳለብን አይተን ነበርና ከነዚያ የምንዛቸው ፍሬ ሐሳብና ቁም ነገሮች ልዩ ነው فيه እዚህ ካለፈው ከሆነው ርዕስ ላይ መሳኢሉ የምንዛቸው ብዙ ፍሬ ሐሳብና ቁም ነገሮች አሉ الأولى መጀመሪያው ከባቡ የምንረዳው الخوف من الشرك الخوف መፍራት እንዳለብን እንረዳለን من الشرك ከሽርክ መፍራት እንዳለብን ሽርክን መጠንቀቅ እንዳለብን ሽርክን መፍራት እንዳለብን ያው ተረድተናል ነው ምክንያቱም ያው ሽርክን እንድንፈራ መፍራት አለብን ያለው ለምንድነው አላሁ ተባረከ ወተዓላ ስለተናገረ እንደማይመረው ተናግሯል አይደለ ከሱ ያልተወበተ ከሽርክ ያልተወበተን ሰውዬ አልመረም ብሏል በሽርክ እየሰራ የሞተውን አካል አልመረም ኢነላህ ላ ይግፊሩ አን ዩሽረከ ቢሂ በሱ ያጋራን አላህ አልመረም ብሎ ስለተናገረ ኢደን አላህ ምንም ያልተወበተን ሰውዬ የማይመረው ከሆነ አላህ የማይመረው ወንጀል መሆኑን ከተረዳን هذا يجب الحذر منه ከሱ በጣም እንድንጠነቀቅ ያደርገናል በእኛ ላይ በጣም እንድንፈራው ማለት ነው لذلك መልእክተኛው عليه السلام ደው ተናግሯል اخوف ما اخاف عليكم الشرك الاصغر ነው በእናንተ ላይ ከምፈራው ትልቁ ነገር ሽርክ አስር ነው ስለዚህ ስጠይቁ ሪያ ነው ብሏልና አላህ ይጠብቀን በጣም ከባድ ነው ማለት ነው ይሄውላ ከሽርክ ከትልቁም ሆነ ከትንሹ በጣም መጠንቀቅ እንዳለብን ነው የሚያስረዳን ማለት ነው አሳኒያ ሁለተኛው ደግሞ አን ሪያ من الشرك ሪያ የሚባለው ነገር ይሄውልኝ የሚባለው ሰው እንዳይለት ሪያ ማለት ሰው እንዳይለት ፈልጎ መስራት ሲሰራ ሲሰግድ ሲቀራ ማንኛውም የዒባዳ ዘርፍ ስንፈጽም ሰው እንዳይልን ብለን ከሆነ ወከዛሊካ እንደዚህ ደግሞ እንዲሰማልን ይስሙልኝ የሚባል እንዳለ ሱምዓ የሚባል አለ እንዲሰሙልኝ ብሎ ከሆነ ዓሊሙ አዋቂው እንዲባል ከሆነ ነዑዙ ቢላህ ይሄ በጣም ከባድ ነው ማለት ነው እሳት ላይ ይወረወራል በአፉ በፊቱ ነው ወሳት ላይ የሚወረወረው ነው ስለዚህ በጣም ከባድ የሆነ ነገር ኢኽላስ ያስፈልጋል በማንኛውም ዒባዳ ስንቀራ ስንሰግድ ማንኛውም ዒባዳ ስናረግ التي نتقرب بها الى الله تبارك وتعالى ወደ አላህ የምንቀርብባቸው ቦንስ በማንኛውም ዒባዳ መሆን አለብን ሙخلص መሆን አለብን መጠንቀቅ አለብን ኢኽላስ ያስፈልጋል ማለት ነው ምክንያቱም ሪያ ከሽርክ መሆኑን የምንረዳው መልእክተኛው عليه السلام ምን ብለዋል اخوف ما اخاف عليكم الشرك الاصغر فسئل عنه فقال الرياء እኔ በጣም ምፈራው በእናንተ ላይ በጣም ምፈራው ነገር ትንሹ ሽርክ ነው ብለዋል የሽርክ ነው ጠሩት ምንድነው ያን ትንሹ ሽርክ ሲባሉ ሪያ ነው ብለዋልና ሪያ ከሽርክ እንደሆነ እንረዳለን ማለት ነው አሳሪ ሶስተኛው ከባቡ የምንረዳው አንሁ من الشرك الاصغر ሪያ ሽርክ መሆኑን ከተረዳን በኋላ አንሁ ይሄ ሪያ የሚባለው ነገር من الشرك الاصغر ከትንሹ ሽርክ እንደሚመደብ ተረድተናል ደግሞ ከትልቁ ሳይሆን ሽርክ ነው ነገር ግን ሽርክ ሲባል በሁለት ስለሚከፈል ከትልቁ ነው የሚመደበው ወይስ ከትንሹ የሚመደበው ብንል ሪያ የሚባለው የሽርክ አይነት ብለን ብንል አይ ከትንሹ ነው የሚመደበው ሽርክ አልአስር ከሚባለው ነው የሚመደበው ነገር ግን አይማዎች እንደሚናገሩት ከበዛ ሽርክ አስር ከበዛ በጣም የሚበዛ ከሆነ ወደ ሽርክ አልአክበር ይቀየራል ማለት ነው ናም ወደ ሽርክ አክበር ሊደርስ ይችላል خيرا الرابعة أردتني أنه إيه كوريا مبالو نجر أخوف ما يعني يخاف منه أو ما يخاف منه يعني أخوف ما يخاف منه على الصالحين أنه هي كوريا مبالو نجر أخوف بتأم يسفرانو ما يخاف كم يفرون نجر منه كسو على الصالحين بصالح وشراي مالذنو بصالح وشراي بطرس وشراي بعلم وشراي በጣም ከሚፈሩት በእነሱ ላይ ከሚፈሩት ነገራቶች በጣም አስፈሪው ነገር ሪያ እንደሆነ ከዚህ ባብ ተረድተናል በሷሊሆች ላይ እንተቢሁ በአይማዎች ላይ በዑለሞች ላይ በጣም የሚፈራው ነገር ምንድነው አخوف ما يخاف منه على الصالحين በደጋግ ሰዎችና በጥሩ ሰዎች ላይ በእነሱ ላይ ከሚፈራላቸው ነገራቶች በጣም አስፈሪው ነገር ሪያ መሆኑን ተረድተናል ምክንያቱም መልእክተኛው عليه الصلاه والسلام በሷሃቦቻቸው ላይ እኮ ነው የፈሩት አይደል አخوفكم ነው ما أخاف عليكم نور በእናንተ ላይ ከመፈራው ነገር ነው በጣም መፈራው ያገኛችኋል ብዬ ትንሹ ሽርክ ነው በጣም የተፈራው እንሱ እንግዲህ ሷሃቦች እንግዲህ ከአፍዶሉ ሷሊሂን ከሷሊዎች በጣም ትልቆቹ አፍዶል ትልቅ ደረጃ ያላቸው
እነሱ ናቸው። በሷሃቦች ላይ ከተፈራላቸው مع فضلهم وسابقتهم فكيف بغيرهم እነሱ ትልቅ ቦታ ያላቸው ኢማናቸው ጠንካራ የሆኑ አላህ የመረጣቸው የሆኑ ሷሃቦች በእነሱ ላይ መልእክተኛው አለይሂ ሰላም ከፈሩት በእኛና በሌላው አካልማ እንደ ብሎ ነው። በጣም የሚያስፈራ ነገር ነው ማለት ነው። الخامسة አምስተኛው ቁርቡ الجنة والنار ቁርቡ በጣም ቅርብ መሆኑን ደግሞ አይተናል። አልጀና ጀነት እኛ ሆነ ሩቅ ይመስልናል። እሳትንም ሩቅ አድርገን ልናስበው እንችላለን። በጣም ቅርብ ነው። إنهم يرونه بعيدا ونراه قريبا እንዳለው ማለት ነው። እነሱ ሩቅ አድርገው ይመለከቱታል ያስቡታል፣ እኛ ግን ቅርብ መሆኑን እንመለከታለን። ያለው ቅርብ እንደሆነ ሁሉ ነገር ቁርቡል ጀና በጣም ጀነት ቅርብ እንደሆነ ወናር እሳትም በጣም ቅርብ እንደሆነ አይተናል ነው። እዚህ ላይ ያው መልእክተኛው አለይሂ ሰላም ስለነገሩን ምን ብለዋል? በአላህ ላይ ሳያጋራ የሞተ ጀነት ገባ ኩናሉ፣ በአላህ ላይ ደግሞ ያጋራ የሞተ እሳት ገባ ኩናሉ። ታለቀ። ጭራሽ በጀነትና በእሳት መካከልና በሰውየው መካከል ምንም ነገር አላደረጉም። ያው ሞት ነው ማለት ነው። ከሞተ አሁን እኛ የሚከለከል ጀነት ከመግባት እሳት አናው ቢላ እሳትም ደግሞ የእሳት ሰዎች ደግሞ እሳት ከመግባት የሚያግዳቸው ሞት ነው። ሞት ትችሉ እሳት ይገባሉ። አለቀ። ወከዛለከ ደግሞ ጀነትም ከሆነ ሲሞት ያው ጀነት እንታ ስለዚህ ቅርብ ነው ማለት ነው። አሳዲሰው ስድስተኛው አልጀምዑ መሰብሰቡን ደግሞ አይተናል። በይነ መካከል ቁርቢሂማ በጣም ቅርብ በመሆናቸው ጀነትና እሳት ወደኛ በጣም የቀረቡ መሆናቸውን በአንድ في حديث واحد በአንድ ሐዲስ ውስጥ ተሰብስበዋል። በአንድ ሐዲስ ላይ ሐዲስ ጃቢር ረዲየላሁ ዐንሁ ብለዋል። በጃቢር ሐዲስ ነው የተሰበሰቡት። من لقي الله لا يشرك به شيئا دخل الجنة ومن لقيه يشرك به شيئا دخل النار በአንድ ተሰብስበው ነው። በጣም ቅርብ መሆናቸው በአንድ ሐዲስ እንደተሰበሰበ አይተናል። ሐዲስ ጃቢር ነው። አሳቢያ ሰባተኛው አንሁ ነገሩ ጉዳዩ መሆኑን ደግሞ አይተናል። من لقيه አላህን የተገናኘ የሆነ አካል لا يشرك به በሱ ሳያጋራ شيئا ምንም ነገር አንዳችንም ነገር ሳያጋራ የተገናኘ አላህን የተገናኘና የሞተ የሆነ አካል دخل الجنة ጀነት ገባሉ። አላህን የተገናኘው ምንም ሽርክ ሳይሰራ ከሆነ ማለት ነው። ለምን ያው ምን አህሊ ተውሂድ ስለሆነ ማለት ነው። በአላህ ላይ ካላጋራ የተውሂድ ባልተቤት ነው። የተውሂድ ሰዎች ደግሞ ያው ላቡድ ለሁም من دخول الجنة ያው ጀነት ማንን ከመግባት ቅሮት የላቸውም አሉ። ጀነት ከመግባት ቅሮት የለውም። ነገር ግን በአላህ ላይ ያጋራ የሞት የሆነ አካል ሳገባ ወለው ካነ من اعبد الناس እንደው አላህን ካመለኩ ሰዎች በጣም ያመለከ በጣም አምላኪ አላህን ተገዥ እንኳን ቢሆን ሽርክ ቢሰራ አዳሩን ቢሰግድ ወይም ቢጾም ሽርክ የሚሰራ ከሆነ ሳት ይገባል። ምክንያቱም ሽርክ يحبط الاعمال فلا تنفعه عبادته ስራን ስለሚያበላሽ ነዑዙ ቢላህ የሰራው ዒባዳ ተጠቅመውምና እሳት ማኑ ይከተዋል ብለው ያው ሐዲሱ ይሄን እንረዳለን አሉ ከባቡ። አሳሚና ስምንተኛው المسألة العظيمة ትልቅ ወደ ደግሞ መስአል አሉ ሼኽ መሐመድ ኢብኑ አብዱልሃም ይያሉ ነው። በጣም ትልቅ የሆነ ፍሬ ሐሳብ ቁም ነገር አለ ካሉት አሁን ከጠቀስናቸው ፍሬ ሐሳቦች ከባቡ ከምንረዳቸው የተለቀና የገዘፈ ፍሬ ሐሳብ አለ። እሱ ምንድነው? ሱአሉል ኸሊል ፍጹም የአላህ ተወዳጅ ባሪያ የሆነው ኢብራሂም አለይሂ ሰላም መጠየቁን አይተናል። ለሁለሱ ለኢብራሂም እና ወሊበኒ ለራሱና ለልጆቹ ለዘሮቹ ጠይቋል። ምንን وقاية عبادة الأصنام وقاية ማለት መጠበቂያን ጠይቋል። መጠበቂያን عبادة الأصنام ጣዖታቶችን ከማምለክ መጠበቂያን አላህን ጠይቋል። አላህ ሆይ ጠብቀኝ ረቢ ጅኑብኒ ወበኒየ አን ነዕቡደ الأصنام ጌታዬ ሆይ እኔና ልጆችን ጣዖታቶችን ከማምለክ ጠብቀን እኔ ጠብቀን ብሎ አላህን ማነው እንዲጠብቀው ለምኑ ማነው። ተመልከቱ ይሄ ትልቅ መስአላ ነው። በጣም ትልቅ ዕውቀት አለ እዚህ ላይ ከተረዳነው ካስተነተኑ ማለት ነው። ለምን ይዕተበረሁ በደንብ ኢዕቲባር ላደረገው ለሆነ አካል ኢብራሂም አለይሂ ሰላም ማን هو ኢብራሂም አለይሂ ሰላም ኢብራሂም ማን ነው የሚለው ነገር ካወቅነ የኢብራሂምን ደረጃ ከተረዳነ ከዛ ደግሞ ወጅኑብኒ ወበኒያ ነዕቡድ አልአስናም የሚለው ነገር ይሄን ዱዓ ስንሰማ በጣም እኛ በጣም ምን ያክል አላህን ከሽርክ ጠብቀን ማለት እንዳለብን ያኔ ማለት ነው በስተንፋሳችን ልክ ማለት ነው አላህን ጠብቀን ማለት እንዳለብን እንረዳለን ማለት ነው። ኢብራሂም አለይሂ ሰላም الذي اثنى الله عليه الله አወድሶታል በብዙ ነገር ነው አወድሰው። اذا كان قد خاف على نفسه وعلى بنيه الذين هم الانبياء ልጆቹ ደግሞ ምንድናቸው? የኢብራሂም አለይሂ ሰላም ዘሮች በጠቅላላ እኮ ነብይ ናቸው። መልእክተኛው አለይሂ ሰላም ዘራቸው ያኔ ማለት ነው በእስማኤል ሄዶ ከኢብራሂም ይገባል ማለት ነው።
ስለዚህ የኢብራሂም ወጀዐልና ሚን ዙርየቲ ንቡወተ ወልኪታብ ብሏል። ከኢብራሂም ዘሮች ኪታብ መጽሐፍን የሚወረድላቸው ነቢያቶች አድርገናል። ዘሮቹ ለቀጡ ነብይ ናቸው የሱ ልጆች ማለት ነው። ለልጆቹና በሱ አቡል አንቢያ ነው፣ አቡ ተውሂድ ነው ኢብራሂም አለይሂ ሰላም። ዒባደተል አስናምን ከፈራ ፈከይፈ ቢገይሪሂ ሌላ አካል እንደኛ አይነቱ ደካማ የሆነው እንዴት ነው የማይፈራው? ሊዛ ቃለ ኢብራሂም አተይሚ የሚባለው ሰውዬ ምን አለ? ወመን የእመኑ አልበላአ በዕደ ኢብራሂም በጣም የሚገርም ነገር ተናገረ። እንደው ሽርክን የሚተማመነው በራሱ ላይ ማን ነው? ከኢብራሂም በኋላ ኢብራሂም እንደዚህ ዱዓ ካደረገ በኋላ እኔ እኮ ሽርክ አልሰራም ብሎ ማነው በራሱ የሚተማመነው ማን ነው እስኪ ብሎ ተናገረ ነው። ስለዚህ ሁሌ ማነው አላሁ ተባረከ ወተዓላ ልንለምነው ይገባል። በዚህ ዱዓ ረቢ ጅኑብኒ ወበንየ أن نعبد الأصنام لنا للجبان. التاسع أزطنኛው ደግሞ اعتباره إبراهيم عليه السلام መረዳቱን አይተናል። ተረድቷል፣ ገብቶታል። اعتباره መገንዘቡን አይተናል፣ መረዳቱን بحال በአብዛኛው الأكثر بحال الأكثر ማለት የአብዛኛውን ሰው ጸባይና ሁኔታውን አብዛኛው ሰው ምን እንደሚያደርግ ተረድቶታል ማለት ነው፣ ገብቶታል። ይሄን ዱዓ አረገውም ለዛ ነው። አብዛኛው ሰው ሲመለከተው የሚሰራው ስራ የሚያደርገው ነገር ሽርክያት የተለያዩ ከአላህ ውጭ አምልኮችን ስለሚያመልክ ምን እያለ ነው? اعتباره بحال الأكثر የአብዛኛው ሰዎች ሁኔታ መገንዘቡን አይተናል፣ ተረድቷል። ምን ብሏል እዛው ላይ ቀጥሎ لقولي ربي إنهن أضللن كثيرا من الناس እንዲፈራ ያደረገውም ይሄ ነው። አብዛኛው ሰው ጣዖቶችን በማምለክ ስለጠመመ ከሷ ማለት ነው ከጣዖት አምልኮ የዳነ የለም ኢላ ትንሽ እንጂ ከሰዎች ማለት ነው። ረቢ ጌታዬ ሆይ አለ ኢነሁነ እነዚህ እኮ ጣዖታቶቹ አድለልነ ከሲራን አድለልነ አጥመዋለ ከሲራን ብዙዎቹን ሚንናስ ከሰዎች ብዙን ሰው አጥመውታል እነዚህ ጣዖታቶቹ። ስለዚህ ጣዖትን ከማምለክ አላህ እኔንም ሆነ ልጆችን አርቀን ብሎ ማለት ነው ጠብቀን ብሎ በአላሁ ተባረከ ወተዓላ ተጠበቀ ማለት ነው። العاشرة والسرنيو نعم العاشرة والسرنيو فيه እዚህ ባብ ላይ ተፍሲሩ لا إله إلا الله ተፍሲሩ ትርጓሜ ያለው ትርጓሜ አለ لا إله إلا الله የلا إله إلا الله ትርጓሜ አለ እዚህ ባብ ላይ ማለት ነው። لا إله إلا الله ትርጓሜ ولا معبود بحق إلا الله ነው አይደለ? የلا إله إلا الله ትንታኔና ትርጉም እዚህ ባብ ላይ ተተርጉሟል። ይሄን ደግሞ ምን ይዘው كما ذكره البخاري كما ذكره لك እንደወሰው البخاري الامام البخاري رحمه الله تعالى እንደወሰው ሐዲሱን የዘገበው ነው። ኢማም البخاري በዘገበው ሐዲስ بمعنى ምንድነው እሱም ምንረዳው ከዚህ ባብ ላይ እቺ لا اله الا الله የምትለው ንግግር تقتضي افراد الله بالعباده አላህን በአምልኮ ብቸኛ ማድረግን ታስፈርዳለች። وألا يشرك به شيء من خلقه ከአላህ ከፈጠራቸው ፍጥራኖች ያው ዒባዳ በአላህ ላይ ማጀጋራት እንደማይቻል ይሄን ታስፈርዳለች። ለአላህ አምሳያ ቢጤ ማድረግ እንደማይቻል ማለት ነው። ስለዚህ የላ ኢላሃ ኢላላህ ተርጓሚ አለ እዚህ ላይ ማለት ነው። ተርጓሚዋ ይሄ እንደሆነ ማለት ነው። አልሐዲየተ 11ኛውና የመጨረሻው ፈዲለቱ መን ሰሊመ ሚነ ሽርክ ፈዲለቱ ደረጃውን ደግሞ አይተናል። መን ሰሊመ ሰላም የሆነ ሚነ ሽርክ ከሽርክ ሰላም የሆነ ሰውዬ አላህ ነው ከሽርክ ሰላም ያደረገው ሰውዬ ሽርክ እንዳይሰራ ያደረገውን አላህ ይሄን ሰውዬ ማለት ነው በጣም ትልቅ ደረጃ እንዳለው ትልቅ ውለታ አላህ እንደዋለለት ሙሂድ የሆነ አካል በጣም ትልቅ ደረጃ እንዳለው አይተናል። ያኔ እሱ ምንድነው መንሰሊም የሚነው ከሽርክ ሰላም የሆነ ያው ጀነት ከመግባት ቅሮት የለውም። hatta ሌላ ወንጀል እንኳን ቢሰራ ታላላቅ ወንጀሎችን እንኳን ቢሰራ ኸመር ቢጠጣ ዝሙት ቢሰራ እንኳን በወንጀሉ ልክ ተቀጥቶ ከፈለገ አላህ ለመጀመሪያ ጊዜ ሳይቀጣው ምሮት ጀነት ያስገባው ይችላል። ካልፈለገ ደግሞ በዛው ወንጀሉ ልክ ቀጥቶት ጀነት የመግባት ቻንስ አለው። ለምን? ተውሂድ ስላለው ላ ኢላሃ ኢላላህ የምትለውን ከሊማና ቃል ማለት ነው አጥብቆ ስለያዘ። ስለዚህ ተውሂድ በነከል አሳሳቢ እንደሆነ ስለ ተውሂድ ምን ጊዜ መማር ማወቅ አለብን የምንለው ከዚህ አንፃር ነው። የተውሂድ ሽርክን ደግሞ መጠንቀቅ አለብን። ያን ሁሌ አይመቱ ሱና ከሽርክ የሚያስጠነቅቁት በደዓዋቸው በኹጥባቸው ቅድሚያ ለተውሂድ የሚሉት ለዚህ ነው። ይሄን ስለሚረዱ ነው። ሽርክ እየሰራ የሞተ ሰውዬ አለቀለት፣ ምንም ድርድር የለም። ሳይቶበት ከሞተ ነው። ከተወበተማ ኸይር ነው፣ ካልተወበተ ነው ችግሩ። ከሽርክ ሰላም የሆነ ከቢሪሂ ወሰገይሪሂ ከትልቁም ከትንሹም ሰላም የሆነ ሰውዬ ደኸለ ጀነት ትልቅ ደረጃ አለው ማለት ነው። ጀነት መግባቱን ያው እንረዳለን የሚል ነው። هذا والله اعلم نكتفي بهذا المقدار. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.